ሰላም ቤተሰቦች እንዴት ቆያችሁ? እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ እናት ዩቲዩብ በሰላም መጣችሁ። ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ዛሬ እንደተለመደው 10 የህይወት ህጎችን ይዤላችሁ ቀርቤያለሁ። የቀና ህይወት እንኖር ዘንድ የስኬት መሪዎች ያስፈልጉናል። ቪዲዮውን እስከ መጨረሻው ያድምጡ፣ ሌሎችም ይማሩበት ዘንድ ሀሳቡን ሼር በማድረግ ግዴታውን ይወጡ። የመጀመሪያው የስኬት መርህ ፍላጎት ነው። አንደኛ ፍላጎት ከልብ የመነጨ ፍላጎት። ፍላጎታችንን እንደ ዘር ልናየው እንችላለን፣ ፍሬ እንደሚያፈራ አምነን የምንዘራው ዘር። ነገር ግን ዛሬ ዘርተነው ዛሬውኑ ፍሬ የሚሰጠን ተክል የለም። ፍላጎታችንም ልክ እንደ በቆሎ ወይም ማንኛውም ዘር ዛሬ ተዘርቶ በቂ ውሃ፣ በቂ ፀሐይ፣ በቂ እንክብካቤ ካገኘ በኋላ በጊዜው የሚያሽት ነው። የምንፈልገውን ነገር ጥርት ባለ መልኩ ማወቁ ይጠቅመናል። ለመረጥነው ነገር ምን ያህል ፍላጎት እንዳለን ለማወቅ የምናደርጋቸውን ነገሮች መቃኘት ያስፈልገናል። ከምንም በላይ በውስጣችን ያለው የትዕግስት መጠን ፍላጎታችን ምን ያህል እንደሆነ ያስረዳናል። ለምሳሌ እንደኔ መጽሐፍ ፍላጎት የሆነ ሰው ባይከፈለው እንኳን መጽሐፉን አያቆምም። ይህ ከልብ የመነጨ ፍላጎት ይባላል። ዓላማ ብለን ለመረጥነው ነገር በቀላሉ ሊገድበን የማይችል ፍላጎት ሊኖረን ይገባል። ጥልቅ ፍላጎት ማለት ወደኋላ እንዳናፈገፍግ የመመለሻውን ድልድይ እንደ ማቃጠል ያህል ነው። ሁለተኛ እምነት። እምነት ዓላማችን የሚገነባበት መሰረት ነው። የምንፈልገውን ነገር ምንም ይሁን ምን እምነት ከሌለን ነዳጅ የሌለው መኪና ለመንዳት እንደመሞከር ይሆንብናል። ደግነቱ እምነት በመጀመሪያ ባይኖረንም በሂደት ልንገነባው የምንችለው ጥበብ ነው። ለአእምሯችን ቀና የሆኑ ነገሮችን በመመገብ እምነትን በሂደት ማዳበር ይቻላል። የምንፈልገውን ነገር ለማግኘት እምነት እጅግ ወሳኝ ነገር መሆኑን መዘንጋት የለብንም። ማርቲን ሉተር ኪንግ ስለ እምነት ደስ የሚል አባባል አለው። እምነት ማለት ሙሉውን ደረጃ እስከ የት እንደሚያደርሰን ባናውቅም እንኳን የመጀመሪያውን ደረጃ መወጣት ነው ይለናል። 3 ራስን ማሳመን። አእምሯችን እውነት ብሎ የሚቀበለው ነገር ደጋግመን የምንመግበው ነው። እዚህ ላይ ይህንን በደንብ የሚያስረዳ አንድ ታሪክ ትዝ አለኝ። ታሪኩም እንዲህ ይላል። 2 ውሾች የነበሩት አንድ ሰው ነበረ። አዘወትሮ እኚህን ውሾች አደባባይ እየወሰደ እንዲደባደቡ ያደርግ ነበር። ታዲያ ተመልካቾቹ የትኛው ውሻ በዕለቱ እንደሚያሸንፍ ሲጠይቁት በደንብ የምመግበው ውሻ ነው ሲል መለሰላቸው። ሁላችንም ውስጥ 2 ውሾች አሉ። የመልካምና የክፋት፣ የልማትና የጥፋት፣ የእውቀትና የድንቁርና፣ የውድቀትና የድል ውሾች። የበላይ ሆኖ የሚመራን ውሻ ዘወትር የምንመግበው ነው። ለዚህ ነው ናፖሊዮን ሂል አውቶ ሰጀሽን ወይም ለራስ መልካም ነገሮችን ደጋግሞ በመንገድ አእምሯችንን ወደ ፈለግነው መንገድ መምራት እንደምንችል የሚነግረን። መንገድ ብቻም ሳይሆን የሚያሳስበን። 4ኛ በአንድ ነገር ላይ ራስን የተካኑ ማድረግ። ልንሰራበት በመረጥነው ወይም ፍላጎት ባለን ሙያ ላይ የተሰማሩ ሰዎችን መተዋወቅ እና ቅርርብ መፍጠር ወሳኝ ነገር ነው። ጊዜያችንን የምናሳልፈው ከእነማን ጋር ነው? የምናውቃቸው ሰዎች ወይም ጓደኞቻችን ለምንፈልገው ሙያ የሚያግዙን ናቸውን? ለምሳሌ ፕሮፌሰር ለመሆን ፍላጎት ያለው ሰው በተቻለው መጠን ዩኒቨርሲቲ አካባቢ ካሉ ሰዎች ጋር ግንኙነት ቢያዳብር ይጠቅመዋል። ተዋናይ መሆን የሚመኝ ሰው ራሱን ከቲያትር መድረክ አካባቢ ማራቅ የለበትም። ሁላችንም የምንማረው ቀድመውን ካወቁት ነውና የምንፈልገውን ነገር በቅጡ የሚያውቁ ሰዎችን ማወቅ ይጠቅመናል። 5 ነገሮችን በህሊናችን መሳል። ሁሉም ነገር ሀሳብ ነበር። ምንም ነገር እውን ሆኖ ከማየታችን በፊት በአንድ ሰው አእምሮ ውስጥ የተጠነሰሰ ሀሳብ ነበር። የምንፈልገውን ነገር እውን ሆኖ ከማየታችን በፊት በህሊናችን መሳል ትልቁ የስኬት ሚስጥር እንደሆነ ብዙዎች የተስማሙበት ነው። ዓላማችን
ቁጭ ብሎ በህሊናችን ከታየን የጉዟችን ትልቁ ጉልበት አገኘን ማለት ነው። ምክንያቱም የጊዜን ጉዳይ ነው እንጂ እንደሚሳካልን አይምሯችን እየነገረን ነው። 6. እቅድ ማውጣት። እቅድ ማውጣት ጊዜን በአግባቡ እንድንጠቀምበት ከማድረጉም በላይ በአንድ ጊዜ አንድ ደረጃ የወጣን ጉዟችን አድካሚ እንዳይሆን ያደርገናል። እቅድ ስናወጣ ነገሮች ሳይደራረቡብን ቀስ በቀስ ወደ ግባችን እንደርሳለን። እቅድ ስናወጣ ግን ራሳችንን በሚያስጨንቀን እና ካልፈጸምነው የጥፋተኝነት ስሜት እንዲሰማን በሚያደርገን ሁኔታ ሳይሆን ከጊዜያችን፣ ከባህሪያችን እንዲሁም ከማንነታችን ጋር የሚስማማ እቅድ ነው ማውጣት ያለብን። ምክንያቱም ሌላው ያቀደበት መንገድ ለእኛ ላይስማማና ከግባችን ላያደርሰን ስለሚችል ነው። 7. ውሳኔ። የሰው ልጅ ውድቀት አንደኛው መንስኤ የውሳኔ ማጣት ነው። አንድ ሰው ምንም ያህል እምቅ እውቀት ቢኖረውም ምንም ያህል የሚያስደንቅ ሀሳቦችን ማመንጨት ቢችልም ውሳኔ መወሰን ካልቻለ ግን አቅሙ ሁሉ ከውስጡ አይወጣም። ውሳኔ በማጣት የተነሳ ብዙ ሙዚቃዎች ሳይሰሙ፣ ብዙ መጽሐፍቶች ሳይጻፉ፣ ብዙ ግኝቶች ሳይገኙ ወደ መቃብር ይወርዳሉ። በሁላችንም ውስጥ ለእኛ ብቻ የተሰጠን ስጦታ አለ። ይህን ስጦታ ግን አውጥተን ሌሎች እንዳዩት ማድረግ የምንችለው ውሳኔ መወሰን ስንችል ብቻ ነው። የምንወስነው ምንድን ነው ካላችሁ፣ መልሱ የምንወስነው መሆን የምንፈልገውን ነው። 8. ጽናት። ውሳኔ ብቻውን አቅም የለውም። ውሳኔያችን ባህሩን አቋርጦ ከዓላማችን ዳርቻ እንዲደርስ የሚያደርገው ኃይል ጽናት ነው። ብዙዎቻችን የተለያዩ ውሳኔዎችን እዚህና እዚያ እንወስናለን፣ ነገር ግን ጽናት ኖሮን አንገፋበትም። ለዚህ ነው ናፖሊዮን ሂል የውድቀትና የስኬት ዋና መለያ ጽናት ነው ያለው። ለምሳሌ ከመጠጥ ሱስ መላቀቅ የሚፈልግ ሰው 100 ጊዜ ለማቆም ቢወስንም ከውሳኔው ጋር ጽናት ካልተደረበበት በቀር ውሳኔው ብቻውን ምንም ዋጋ የለውም። ስለዚህ በውስጣችን ያለውን የጽናት መጠን መፈተሹ እጅግ ወሳኝ ነገር ነው። 9. ጥምር ኃይል። ሁለት ጭንቅላቶች አንድ ላይ ሲሆኑ ሶስተኛ ጭንቅላት ይወልዳሉ። አንድ ሰው የራሱ የሆነ ሀሳብ ወይም ግኝት ሊኖረው ይችላል። ከሌሎች ሰዎች ሀሳብ ጋር ሲደመር ደግሞ ይበልጥ ይሰምራል። ከአንድ ብርቱ ሁለት መድኃኒቱ እንዲል የሀገራችን ሰው በጋራ የመስራታችን ልምድ ማዳበር መቻል አለብን። አብሮ መስራት መቻል ትልቅ ክህሎት ጭምር ነው። 10. የምታደርገውን ነገር ደስታ ሊሰጥ ይገባል። ስቲቭ ጆብስ በሕይወት በነበረበት ወቅት እንዲህ ብሎ ነበር፣ የሚሰራውን ነገር የማይወድ ከሆነ እስከ መጨረሻው ለመሄድ አይችልም። የሚሰራውን የማይወድ ማንኛውም ሰው ተስፋ ቢቆርጥ አይፈረድበትም። እውነት ነው። የምንወደውን ነገር ስናደርግ በቀላሉ ተስፋ አንቆርጥም። ሙያችን እንዲሆን የምንመርጠው ነገር የምንወደውን ነገር ከሆነ በዛ ነገር ላይ እውቀታችንን ለማዳበር ሆነ ልምድ ለማግኘት ፍላጎት ይኖረናል። እስከ መጨረሻው ስላዳመጣችሁኝ እጅግ በጣም አመሰግናለሁ።